ሰላም ውድና የተከበራችሁ የዱባይ ዛሬ የዩቲዩብ ቻናል አድማጭ ተመልካቾቻችን ከያላችሁበት ቦታ ሁሉ ሰላም ጤናን እየተመኛው ዛሬ ነሐሴ 16 ወይም ኦገስት 22 የ24 ሀገራትን የጥቁር ገበያ ምንዛሬ መረጃና በንግድ ባንክ ስንት እየተመነዘረ ይገኛል እንዲሁም በሀገራችን ካሉት ባንኮች ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ የቱ ነው? እነዚህ መረጃዎች ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ አስቀምጡልን። ቪዲዮን ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። የኤሚሬትስ ወይም የዱባይ ድርሃምን ስንመለከት 100 የዱባይ ድርሃም 4890 ብር እየተመነዘረ እንደሚገኝና አንድ የዱባይ ድርሃም 48 ብር ከ90 ሳንቲ እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የዱባይ ድርሃም 43 ብር ከ57 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 44 ብር ከ53 ሳንቲ ሲመነዘር በአብሲኒያ ባንክ 44 ብር ከ71 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 47 ብር ከ17 ሳንቲ እየመነዘረ ይገኛል። በማስከተል የምናየው የሳውዲ ሪያልን ነው። 100 የሳውዲ ሪያል 4795 ብር እየተመነዘረ እንደሚገኝና አንድ የሳውዲ ሪያል 47 ብር ከ95 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የሳውዲ ሪያል 42 ብር ከ57 ሳንቲ ሲመነዘር በአዋሽ ባንክ 43 ብር ከ58 ሳንቲ ሲሆን በአብሲኒያ ባንክ 44 ብር ከ05 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 45 ብር ከ38 ሳንቲ እየመነዘረ ይገኛል። 100 የአሜሪካን ዶላር 18081 ብር እየተመነዘረ እንደሚገኝና አንድ የአሜሪካን ዶላር 180 ብር ከ81 ሳንቲ እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የአሜሪካን ዶላር 159 ብር ከ83 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 160 ብር ሲመነዘር በአብሲኒያ ባንክ 160 ብር ከ46 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ቡና ባንክ ነው። 163 ብር ከ01 ሳንቲ እየመነዘረ ይገኛል። በማስከተል የምናየው የካናዳ ዶላርን ነው። 100 የካናዳ ዶላር 13042 ብር እየተመነዘረ እንደሚገኝና አንድ የካናዳን ዶላር 130 ብር ከ42 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የካናዳን ዶላር 112 ብር ከ45 ሳንቲ ሲመነዘር በአዋሽ ባንክ 114 ብር ከ08 ሳንቲ ሲሆን በአብሲኒያ ባንክ 113 ብር ከ70 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ብርሃን ባንክ ነው። 116 ብር ከ63 ሳንቲ እየተመነዘረ ይገኛል። አሁን የአውስትራሊያ ዶላርን እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የአውስትራሊያ ዶላር 12850 ብር እየተመነዘረ እንደሚገኝና አንድ የአውስትራሊያን ዶላር 128 ብር ከ50 ሳንቲ ሲመነዘር በንግድ ባንክ አንድ የአውስትራሊያ ዶላር 110 ብር ከ84 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 111 ብር ከ42 ሳንቲ ሲመነዘር በአብሲኒያ ባንክ 112 ብር ከ76 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 114 ብር ከ21 ሳንቲ እየመነዘረ ይገኛል። በመቀጠል የኩዌት ዲናርን እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የኩዌት ዲናር 54866 ብር እየተመነዘረ እንደሚገኝና አንድ የኩዌት ዲናር 548 ብር ከ66 ሳንቲ ሲመነዘር በንግድ ባንክ አንድ የኩዌት ዲናር 510 ብር ከ86 ሳንቲ እየተመነዘረ ይገኛል። በአብሲኒያ ባንክ 521 ብር ከ07 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 523 ብር ከ08 ሳንቲ እየመነዘረ ይገኛል። የአውሮፓ ዩሮን ስናይ 100 የአውሮፓ ዩሮ 21073 ብር እየተመነዘረ እንደሚገኝና አንድ የአውሮፓ ዩሮ 210 ብር ከ73 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የአውሮፓ ዩሮ 184 ብር ከ94 ሳንቲ ሲመነዘር በአዋሽ ባንክ 186 ብር ከ92 ሳንቲ ሲሆን በአብሲኒያ ባንክ 186 ብር ከ98 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ብርሃን ባንክ ነው። 189 ብር ከ73 ሳንቲ እየመነዘረ ይገኛል። የእንግሊዝ ፓውንድን ስንመለከት 100 የእንግሊዝ ፓውንድ 24579 ብር እየተመነዘረ እንደሚገኝና አንድ የእንግሊዝ ፓውንድ 245 ብር ከ79 ሳንቲ እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል።
በንግድ ባንክ አንድ የእንግሊዝ ፓውንድ 211 ብር ከ71 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 212 ብር ከ82 ሳንቲ ሲመነዘር በአቢሲኒያ ባንክ 213 ብር ከ30 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ብርሃን ባንክ ነው። 219 ብር ከ29 ሳንቲ እየመነዘረ ይገኛል። በማስከተል የምናየው የኳታር ሪያልን ነው። 100 የኳታር ሪያል 4795 ብር እየተመነዘረ እንደሚገኝና አንድ የኳታር ሪያል 47 ብር ከ95 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። በመቀጠል የጆርዳን ዲናር እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የጆርዳን ዲናር 23655 ብር ሲመነዘር አንድ የጆርዳን ዲናር 236 ብር ከ55 ሳንቲ እየተመነዘረ ነው። 100 የኦማር ሪያል 45237 ብር ሲመነዘር አንድ የኦማር ሪያል 452 ብር ከ37 ሳንቲ እየተመነዘረ ነው። 100 የግብጽ ፓውንድ 360 ብር ሲመነዘር አንድ የግብጽ ፓውንድ 3 ብር ከ60 ሳንቲ እየተመነዘረ ነው። 100 የባህሬን ዲናር 46317 ብር ሲመነዘር አንድ የባህሬን ዲናር 463 ብር ከ17 ሳንቲ እየተመነዘረ ነው። 100 የቱርክ ሊራ 378 ብር ሲመነዘር አንድ የቱርክ ሊራ 3 ብር ከ78 ሳንቲ እየተመነዘረ ነው። 100 የእስራኤል ሽቅል 5889 ብር ሲመነዘር አንድ የእስራኤል ሽቅል 58 ብር ከ89 ሳንቲ እየተመነዘረ ነው። 100 የፓኪስታን ሩፒ 65 ብር ሲመነዘር አንድ የፓኪስታን ሩፒ 65 ሳንቲ እየተመነዘረ ነው። 100 የየመን ሪያል 76 ብር ሲመነዘር አንድ የየመን ሪያል 76 ሳንቲ እየተመነዘረ ነው። የስዊዝ ፍራንክን ስንመለከት 100 የስዊዝ ፍራንክ 22367 ብር እየተመነዘረ እንደሚገኝና አንድ የስዊዝ ፍራንክ 223 ብር ከ67 ሳንቲ እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የስዊዝ ፍራንክ 194 ብር ከ38 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 198 ብር ከ07 ሳንቲ ሲመነዘር በአቢሲኒያ ባንክ 197 ብር ከ65 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲ እየመነዘረ ይገኛል። የቻይና ዩዋንን ስንመለከት 100 የቻይና ዩዋን 2696 ብር እየተመነዘረ እንደሚገኝና አንድ የቻይና ዩዋን 26 ብር ከ96 ሳንቲ እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የቻይና ዩዋን 23 ብር ከ24 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 23 ብር ከ66 ሳንቲ ሲመነዘር በአቢሲኒያ ባንክ 23 ብር ከ57 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲ እየመነዘረ ይገኛል። በማስከተል የምናየው የስዊድንን ክሮነር ነው። 100 የስዊድን ክሮነር 1920 ብር እየተመነዘረ እንደሚገኝና አንድ የስዊድን ክሮነር 19 ብር ከ20 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የስዊድን ክሮነር 16 ብር ከ59 ሳንቲ ሲመነዘር በአዋሽ ባንክ 17 ብር ከ41 ሳንቲ ሲሆን በአቢሲኒያ ባንክ 16 ብር ከ58 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ወጋገን ባንክ ነው። 16 ብር ከ97 ሳንቲ እየመነዘረ ይገኛል። በመቀጠል የህንድ ሩፒን እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱን እንዳስነበበን ከሆነ 100 የህንድ ሩፒ 189 ብር እየተመነዘረ እንደሚገኝና አንድ የህንድ ሩፒ 1 ብር ከ89 ሳንቲ ሲመነዘር በንግድ ባንክ አንድ የህንድ ሩፒ 1 ብር ከ67 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ንግድ ባንክ ነው። በማስከተል የምናየው የደቡብ አፍሪካ ራንድን ነው። በንግድ ባንክ 100 የደቡብ አፍሪካ ራንድ 987 ብር እየተመነዘረ እንደሚገኝና አንድ የደቡብ አፍሪካ ራንድ 9 ብር ከ87 ሳንቲ እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። የኬንያ ሽሊንግን ስንመለከት በንግድ ባንክ 100 የኬንያ ሽሊንግ 123 ብር እየተመነዘረ እንደሚገኝና አንድ የኬንያ ሽሊንግ 1 ብር ከ23 ሳንቲ እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። በመጨረሻም የጅቡቲ ፍራንክን ስናይ በንግድ ባንክ 100 የጅቡቲ ፍራንክ 90 ብር እየተመነዘረ እንደሚገኝና አንድ የጅቡቲ ፍራንክ 90 ሳንቲ እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። ውድና የተከበራችሁ ተመልካቾቻችን ለዕለቱ ያዝነው የምንዛሬ መረጃ ይህን ይመስል ነበር። መረጃዎችን ይዘንላችሁ የቀረብነው ከethioblackmarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። አብሮነታችሁ ስላልተለየን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።